ተመልካቾቻችን ከረፍት ተመልሰናል። የዛሬ እንግዳችን ያው ምስክር ማለት ነው ወንድማችን አለምሸት ሞገስ ጌታ እንደተቀበለ በደብረ ዘይት መሰረተ ክርስቶስ ቤተክርስቲያን እንደተቀበለ እየነገረን ነበር። በመጀመሪያው አጋማሽ ላይ ያቋረጥ ነው እንግዲህ አስቆጣህ ጌታን ማጣቀስ አቋዋለሁ ለማለት ነው። አዎ እንደዛ ገረለ ያቻርኩ ዕውቀት የምትመስል ዕውቀት አለች ጠላት የምትባለው እሷ እኮ ነች አደገኛ። ከዛ እሱም ችላለም መጠንቀቅ ያስፈልጋል ማለት ከኔም ጋራ ያለውን ያውቃል። እሱ በብርሃን ያሉ ሰዎች አይሳታቸውም፣ ለመለየት አይሳታቸውም። ስለዚህ አልተከራከረም። ምን ማለት ነው? አልተከራከረም፣ ያውቃል ጉዳዩ። ከዓለም የሚመጣ ሰው ከጨለማ ውስጥ ነው የሚወጣው። ስለዚህ በብርሃን ነው የሚያጠራው፣ በሳጠረን ነው። ስለዚህ እንትን ዞር ነው የምታረው ችላለኝ። ከዛ ፋታም የለም ለመከራከር እንደዚህ የለም። ሄድኩኝ። ከዛ ተመዘገብን። ትምህርት ጀመርኩ ቀስ ቀስ እያልኩ። ትምህርቱ ብዙ ነው። አንደኛው ትህትናና ስርዓት ነው። አይገርምም? እያስተማሩኝ እኔ ስርዓታቸውን ነበር የምገመግመው። ፈገግታቸው ከየት አመጡት እላሉ። በዚህ አስቸጋሪና ተስፋ አስቆራጭ ዓለም ላይ ይሄን ፈገግታ ከየት አመጣው? በተለይ አብነት የሚባል እግዚአብሔር ይባርከው። አሁን ፓስተር፣ ዋናው ፓስተር እሱ ነው። ያንንም አስተማሪ ነበር። ጸጉረ ልጫ የታወቀ ነው። መሰረተ ክርስቶስ እንትን ቀበሌ 5 ሲያስተምር እሱ ለኔ ማለት ነገር ነው የሚያስተምረኝ። እሱ እንደው በጣም እሱ ለምሳሌ እንደዛ በጥሞና በጨዋነት በስነ ስርዓት በብቃት ወንጌሉ እንዴት እንደሚታል ሲያስተምርህ በሳት እንትን ትኩረት ላይ ያለው በሩ ቋቋቋቋቋ በጣም በድንጋጤና በቁጣ ምን አይነት ሰነፍ ተማሪ ነው ይሄን የመሰለ ምግብ ስለ በዚህ ሰዓት የሚያጣው ብዬ በቁጣ አይደለ ወደዛ ምናምን ስትይ እሱንም ደሞ አየዋለሁ። ምን ይሰማው ዞርላ። ከዛ ሄደው ይከፍትለታል። ተመልሶ ይመጣና ይቆማል። ምን ልትጠብቅ አትቆዩ ምናምን በተትና ጸጥ ብሎ ወዴት ይሄዳል? መጀመሪያ ወደ አቆመበት አሁን እሱ ይሄ ነው የሚያስተምረኝ በብዛት። ከዛ ይቀጥላል። ከዛ መጽሐፍ አነብኝ እህቴ ጋር ላይ 9 ወር ተቀመጥኩ እዛ እሷ ጋር በር ዘግቼ ጉድ እያልኩ። ለምሳሌ ኢሳይያስን መጽሐፍ ቅዱስ ብቻ አይደለም ማነበው ማመሳከሪያ ጽሑፎች እንዲመጡ እበላቸዋለሁ ነው ማለት። የንባብ ልምድ ደግሞ ሌሊትና ቀን ነው ምንም ማንበብ ብቻ እየጻፍኩ ነው፣ ጉድ እያነጻጸርኩ ነው። ከዛ ሌሊት ሁሉ ነገር የለ እንዴ ሌሊት እንደዚህ ተነስቼ 9 ሰዓት ከእንቅልፍ ይቀሰቅሳል መንፈስ ቅዱስ ቀስቅሶኝ የተለወጠ ማንነቴን ሲያሳይ ይደላል እኔ። ከዛ እንደዚህ እዛኛው ክፍል አይደለም አንኳኩቼ እህቴ ቤት እነሱ ላናግራቸው እንደዚህ ሆነ እኮ የመስራች። ከዛ ትንሽ ቆይቼ ደግሞ ወደ አብሮ ተመለስና አይባል ሌሊት አትቀሰቅሰው 9 ሰዓት ቀስቅሰ ምንድነው አይታል። እነሱ ግን ያውቃሉ። እህቴ ደግሞ ተከታተለኝ ነበር። ታውቃለች ሁሉን ነገር። አንዳንድ ውሳኔዎችን ማድረጋለሁ። ለምሳሌ ይሄ በማህበራዊ ግንኙነት እሷ የለመደችውን ከጎረቤት ጋር ምናምን ከመጽሐፉ አንፃር እላታለሁ። ልክ ነው ትላለች። ባሏም ልክ ነው ይላል። ሐሳብ ልክ ነው። ዓለም እኮ ይዞ ይሄዳል በማህበራዊ ኑሮ በቆየ ልማድ በባህል። እኔ እንዲህ አይነት ነገር ደግሞ ቃሉ ምን ይላል? የሚያሳርፈው ኃይል ያለው ቃል ዓለም ለዛ የተያይዞ መጥፋት ነው። እኛ ጨለማው ይጎትታል፣ በራሱ ሙድ ውስጥ ይከታል። ወይ ራስን ችለ መቆም ነው ብቻ ለህ እነሱን መለወጥ ነው። በዛ ውስጥም ያ 9 ወር ለጩጮቹም አንዳንድ ነገር እዛ ቤት ውስጥም ፕሮግራም አለ። በሰላም አለ 9 ወር ዘቆይ ጾም ጸሎት እንደ ቃሉ ነው የሚሄደው። ያው ቃሉ እንደሚሰራ እኮ ያን ያረጋግጡ። የሚገርምህ እኮ ነገር መጽሐፍ ቅዱስ ይሄ ክርስትና ህይወት በጣም ቀላል የሚሆንበት ነገር ካንተ አያያዝ ከራሱም ባህሪ ነው። የሚገርም ባለቤቱ እሱ ስለሆነ ባለቤቱ ደግ አይደለ? ባለቤቱ አዋቂ አይደለ? እዛ ውስጥ የሚያስተምረኝ ስማ ወፍ እዚህ ክፍል ተሰጠኝ። እዛች ክፍል ውስጥ ስኖር ወፍ እኔ አይቻላም እንግዲህ ከዛ እዚህ ኮርኒስ አካባቢ የሆነች ወፍ እዚህ አልጋይ ላይ እንደዚህ ተኝቼ ብር ትላለች፣ ትወርዳለች፣ ከዛ ትነሳለች፣ ትወርዳለች፣ ትነሳለች። ይሄንን ጎለ ለካ ወልደዋል አየወፎች ጻጋ። ከዛ ወጣው ቀስ ብዬ በዚህ ጋር ወጣሁና በረንዳይ ላይ ድሮ ሰው እዚህ ያለው ወፍ እዚህ ጋር ይጫወታል። ልጇን ልታሰለጥን ስለተዘጋጀች እኔን ከምንም አልቆጠረች። እዚህ ጋርም ልብስ ለሰቅያለሁ። አንድ እዚህ ላይ ያረፈች አይገርም? ገርሞኛል። በቃ አንድ ነገርማ እየተከናወነ ነው። ከዛ ወጣሁና በወጪ ምናምን ሳይ ሁለት ናቸው እዛ የሚመላለሱት ምግብ ነው ወፎች። ከዛ መስኮቴ ላይ
ጩጫዋ መጣ። ጩጫ ለካ የወደቀች የተረሳች እንትን ጩጫዋ መጣ መሀል አረ ከዛ መጣችና አንዷ እዚህ ጋር አረፈች። እናትየዋ አንዷ እዚህ ጋር አረፈች። ዝም ብያለሁ። ከዛ ይኸውልህ እቺኛዋ እዚህ ጋር ያለችው አባትየው እዚህ ጋር ህፃን አይደለች ማለት በክንፉቷ ሲያደርግ እዚህ ላይ አረፈች። ይዛት አትበር ከዛው አጠራለ ግቢ ውስጥ ከዚች ክፍል ላይ አጠራለ በቆሎና ወስዶ ይሄንን አሳየኝ ጌታ ጉዳልኩኝ። እነኝንማ መከታተል አለብኝ። ያው እዚች ጋር ነጭ ስላላት ተከታተልኩ 8 ቀን እዛቸው ሲያስከረክሯት። ከዛ እነሱም አድገው ያው ይጠፋሉ ከግቢ። እንዲህ ያስተምራል ጌታ። ጸሎት ያስተምራል። ጸሎት እንደዚህ ግልጽ ያለ ነገር ማየት ጀመርኩ። አይገርምም? በህልም አሁን የሚገርምህ ነው ያው ስራት አለ ብያለሁ። ቀልድ እኮ አይደለም ማለት ይሄ ወንጌል ነገር ሲሰራ ከተስማማህ ገርማል። ከተስማማህ አሁን በስርዓት የያዙት አንዳንድ አገልጋዮች አሉ። ገርሙኛል። አንዳንዶች ገርመኛል። አሁን ፓስተር ተስፋውን ሲናገር በስነ ስርዓት ቃሉን ይዞ አይተሃል። በስነ ስርዓት ለይቶለት ቀድሶለት ነገሩን ሁሉ መጥረጊያ ሁሉ ቀድሶ አንድ ቀን ሲያወራ እንደዚህ የቸርቹ መጥረጊያ እንዴ ተቀደሰ ተብሎ ቤት ውስጥ ግርግር አይተሃል። እና በዛ መልክ እንትን ሲል እግዚአብሔር ሲሰራ አዩ አይተሃል። ሌሊት አንድ ህል ስልክ ተደውሎ ስልኩን አይሳካልህም ድምፁን አውቀዋለሁ ብዬ ከዛ ሳይ ስልኩን በስልኩ ማንነት ይዘዋለሁ ብዬ ሳይ የለም ስልኩ ጠፋ። እዚህ ላይ ድምፁን አውቀዋል ጠፋብኝ። ትልቅ ድምፅ የማውቀው ከዛ ጠዋት ልምድ አለችኝ ሁሌ እዛው አልጋዬ ስር ጸሎት ገና ስንበረከክ ሰውዬው አይመጣም አወቅኩት። በመንፈስ በቃ በጸሎት ገና ስንበረከክ ማንነቱ ሶስቴ እቺን አለምና አምናለሁ ለነገሩ ግን እግዚአብሔር ሊያረጋግጥ ሲፈልግ ሶስቴ በዛው ቀን ሶስቴ የምታውቀው ሰው ነው። ከዛ በኋላ የደወላት አይሳካልኝ። አዎ አለው ጀምጀምቲ ይዛ ምናምን ከዛ በኋላ ምን አለው ጀምጀምቲ ይሄ የምትለው ኮተት አለ አይደለ ምንድነው ጀምጀምቲ አለ እኮ ይሄ ክፉ አሰራር ምናምን አለ። ኦኬ ጥንቆላ ማለት ነው። እሺ ደብረ ዘይት እኮ ነው አገሩ አደገኛ አገር እኮ። ከዛ በኋላ ቸርች ከሰዓት ማታ ስመለስ ያው ሰው ስልክ ደወለልኝ። ስልኩን አሎ ዛሬ እንዴት ተደወለ ምናምን ስል ጠዋት አንስተን ምናምን አይደል ጠዋት አንስተን እሺ ምናምን አልኩና አየህ ሁለት አትልም እዛው ዕለት ደግሞ ከቸርች ተመልሼ ስገባ ቤት ውስጥ ፕሮግራም ነበር። አንድ ነብይ ደግሞ ጎረቤት ነው አለች። እግዚአብሔር የባረካት በጣም አደገኛ ከቃሉ ጋር እንዲህ የምትተናነቅ ሙሉ የምትባል ከቃሉ ጋር እንዲህ ነው የምትተናነቅ። እንዲህ ተብሎ ተጽፏል ትላለች። አንተ እንዲህ ፊት ለፊት ነው የምታየው። እንዲህ ተብሎ ተጽፏል በቃሉ ነው የምትሄደው። እሷ እየጸለች ነበር ለሁሉም እየጸለች እኔም ስገባ ለኔ ነገረች ቃል በቃል እንደው እዚህ ሰው እንትን ስላል በኋላ ብቻ እነግርሃለሁ ውጭ አወጣችና ከነስሙ ነገረች። ጉድ አልኩኝ። እንግዲህ በአንድ ቀን 3 መስል እግዚአብሔር እንዴት ስራ እንደሚሰራ እኮ የሚያሳይህ እንደ ጩጬ እንደዚህ ይዞ ነው እንደ ጩጬ ይዞ ይሄ እንዲህ ነው ይሄ እንዲህ ነው ይላል ገብቶሃል። ከዛ በኋላ ሰይጣን ይመጣና ይህችኛዋን መልካም ግንዛቤ የሚያጠፋበት ሰዓት አለ። ያኔ ነው መንቃት። በሷም ተቀጥቻለሁ 6 ዓመት ታውቃለህ። እግዚአብሔር እንደዚህ ፊት ለፊት ተናግሮኝ አይሆንም ብሎ ቀስቅሶኝ ያውቃል ሚል ድምፅ ጮሆ አንድ በምጠራጠረው ጉዳይ ብድግ ብዬ አንድ ድምፅ ሰምቻለሁ። መታዘዝ ሲገባኝ ችላ አልኩት። ድምፁን 6 ዓመት ዋጋ ከፈልኩበት ታውቃለህ። እንዲህ አለ ቃውሚ ያስፈልጋል። አለ እኮ አሁን አንድ ፓስተር ስሙ ረሳሁት አንድ ቀን ሲናገር ምን አለ ጉዳዩ አሁን በጌታ ሆኜ እንደዚህ ተደርጎልኝ ምናምን እንዴት የሁሉ መከራ ይደርስብኛል ትላለህ። ጉዳዩ ካንተ ጋር አይደለም። መንግስት ለመንግስት ነው ጦርነቱ። አይታል የእግዚአብሔር መንግስትና የክፉ መንግስት ይጋጫሉ። ሲጋጩ ሰለባ ትሆናለህ። አንዱ ወታደር አይደለ እንዴ? ስለዚህ አንተን የሚመለከታ የመንግስታት ያንን መረዳት ያስፈልጋል። ያንን ባልተረዳንበት ሰዓት ተጎዳና ይሁ እንጂ ጌታ በዛ ሰሞን አንድ ጊዜ ጾም ጸሎት በያስ መጽሐፍ ላይ ነው። ጾም ጸሎት ምግብ የሚባል የለም 3 ቀን። ከዛ በላይም ደስ አላት። በስራ ምክንያት ስራ እንዴት የለ እንዴ እንደዚህ ምናምን 9 ወር ምናምን ጾም ጸሎት ቃጠረ ዋይል ምንም የለም 3 ቀን በጸሎት በንባብ ሌላም ሲርብህ ደግሞ እኮ አእምሮ ብቻ ይሰራል የሚባለው ይሄ ሲርብህ አቅም ስታና የሚገርም ነገር ነው። ከዛ በ3ኛው ቀን ራሷ ወስና መጣች እቺ በላይ
የኔ እህት ራሷ በሶ በጥብጣ ሳታስፈቅደኝ ማለት ነው። አሁንማ መጠጣት አለበት ወስራ ነው መጣ። እኔም ልጠጣ እኔም እያሰብኩ ነበር አልኳት። በሶስተኛው 3 ቀን ነው ጾም ከባድ። በሶስተኛው ቀን እጠብቃለሁ አልኩ። ምን ትላለህ አንተ? በአራተኛው ቀን አይመጣም? አይቼም ሰምቼም ባልጠበቅኩት አቅጣጫ በረከት የሚገርም የሚያሳርፍ ጌታ ያው ጉዳይ አይደለም። ምን አይቼ በህይወቴ የሌለ ልምምድ ማለት አዲስ እንዴ። ከዛ ደግሞ እዛ ቦታ ምናምን ሄድኩ። በጣም የሚገርም ቦታ ነው። ከዛ ይጫረኝ ነው ይሄ ይበዛል አልኩ። ጉልበት አንደኛ ይሄ ከአቅሜ በላይ ከአስተዳደጌም ከአእምሮዬም ከሁኔታዎቼም በላይ ነው ምናምን ብዬ በጣም ገርሞኝ ነው እንትኑ በዛ እንትኑ ማለት የነበርኩበት ቦታ በጣም እንትኖች ምናምን ይሄ በዝበት የዛ ዘመን ሰዎች ባለስልጣኖች ከነሱ ጋር ነው የምትመገበው። እኔም ደስ ብዙ ምቾትም በጣም እንትን ይለኛል። ግን በጣም ስለተጋነነ ደሞዙም ትልቅ ነው ቤቱ ምናምን። ከዛ አጎነበስኩና ወደ ያንን ሁለት ጎንበስ ብዬ ጌታ ሆይ ምንድነው ይሄ ነገር ያለ አድራሻዬ ነው እንዴ ተገኘሁት ምናምን ትላለህ። ገብቶሃል? ከዛ በኋላ እንዴ ምናምን ስል ወዲያው ነው የኔ ጸሎት ወዲያው ነው አጭር እንዴ። ስለዚህ ምድራዊ ነገር ገና ሰማይ አለ አይደለም እንዴ ስላልበ ብድግ በዚህ ለሚያልፈው ኮተት ደግሞ ገና አለ አይደለም እንዴ ዘላለማዊነት ብድግ አልኩ። ብድግ ስል ማየው ሌሊት ማየው ቀን ማየው የሚገራርም ነገር አይነው። እዛ መንፈስ ነው የተወጣው ደስ የሚል ልትወው ሁሉ ነበር። ያንን በኋላ ሰውዬ ሊገዳደረኝ ሲል ዞር በል አልኩት። እንትና አትበላል አትሳቃለኝ ወይ የፈገግ ፊት አትስጥ ምናምን አይደለም እንዴ። ጌታ በውስጥ ያስቀመጠውን ሰላም አንተ እንትን ትለኛለህ እንዴ? በአንተ መኪና ነው የምመለሰው አልኩት። ነው ወደ ደብረ ዘይት ቀልዳል እዚህ ማለት ከዛ ሰውዬው ሊያጠናኝ ሌላ ሰው ላከ። እኔ ከእብራይል ሰውዬ ነው ነው እንደዚህ የለማ ተቷል የምናማ አሳይቶ ነፃነትን ሊቀመኝ እሱ አይሆንም። ድካም እንኳን ቢሆን በኋላ ሰላምና ፈገግታ ዘቅ ማለትማ የጌታ የማንም የማይሰጠኝ ነገር። ከዛ በኋላ ቀጠለ። ሰውየውም ጥሩ ሆነ። በዛ እንደዛ ይኸውልህ መልስ እንዲህ ያሉ ቃሉ አለ ያበረታል። በኋላ ላይ እንዳልኩ ደግሞ ስንፍና እልህ ሁሉ ውስጥ ልትገባለህ። እኔ ያንተ ልጅ ሆኜ ምናምን ትለዋለህ። አየህ ሰይጣን የሚመጣበት መንገድ አለ። ቅድም የጀመርነው የትዕግስት ያቺ እንትን ያለችው ትዕግስት የሚባል አለ። አንዳንድ ፈተናዎች ነበሩ፣ ሙከራዎች ነበሩ። ይሆናሉ ትላለህ እኮ መጀመሪያ ሰው እንደዛ አለ። አንዳንድ ሳይሆኑ ሲቀሩስ አይታ እንደዚህ አይነት ነገሮች እኮ አሉ። አይታ መጽሐፍ ቅዱሳዊ እኮ ናቸው ደግሞ። አይታ እግዚአብሔር ፕሮግራሙ ሲሰራ አይታ ዮሴፍን ለገዛ ዓላማው ወስዷል። ለአብርሃም ቃል በገባው መሰረት ያንኑ ቃል እየፈጸመ ነበር እግዚአብሔር ዮሴፍን ወደ ግብጽ ይወሰድ። አይታ ለያዕቆብ መረጃ ያለው መረጃ ምንድነው? የልጁ ሞት ነው። በደም የተለወሰ ሸሚዝ ነው የያዘው። ያዕቆብ ጋር ያለው መረጃና የእግዚአብሔር ዓላማ መሃል ያለውን ክፍተት አየኸው? ምን ልጅ እንገለህብኝ ምናምን ሊል ይችላል። እንዴት ሳምኜ ደግሞ ኪዳን ከተገባላቸው ሶስተኛው ትውልድ ነው እሱ አብርሃም ይስሐቅ ልጅ እንዴት ምናምን ሊል ይችላል። የእሱ እንዴት ማለት ማጉረምረም የእግዚአብሔርን መልካምነት እንትን እንደማያደርገው መጽሐፍ ቅዱስ ይነግራል። ሄደ ሰውየው እግዚአብሔር ይኸውልህ ለአብርሃም እዛ ፍጥረት 15 ላይ ዘርህ 400 ዓመት አላለው። በዚህቹ ፕሮግራሙ እየተካሄደ ነበር። በዚህ አንድ ነጠላ ሰው በአንድ ሰው ቀጥሎ 60 ሰው ሲወጣ 600 ሰው። እግዚአብሔር አስደናቂ ነው። ይሄንን በግል ህይወታችን ሰር እኔ ደግሞ አሁን በእውቀት በምናምን አይደል በህይወት ነው። በህይወት ራሱ አደረገ። አሁን ምን ትላለህ? ዓለም የማያደርገው በዓለም ብሆን የማላገኘውን ሰላም አገኘው። የታራው ህይወት ደግሞ በሚያስፈልግ መልኩ ጌታ ያስቀኛል። በሚያስፈልገውን ነገር በሙሉ በጊዜውና በሰዓቱ እንዳታግረው። እዚህ ነው ክርስትና ቀላል ነው የምልህ እኮ የሚበላ የሚጠጣ ቢለበሰው ስለቀረበ አይደለም። እሱ ጠፍቶ ያው ባለፈው እንዳነሳ የጳውሎስና ሲላስ አይደል ሁኔታ ያዝናናል፣ እስር ቤት ያዝናናል። ያውም 25 ኪሎ ግራም ምናምን ሸክም ታስሮ ሰውየው ከሲላስ ጋር ደግሞ ይሄ ተጠረቀ አይደለም የሚለው መጽሐፍ ቅዱስ። ሁኔታው እንዴት ነው አካባቢ? ታዲያ እነሱ ምን አደረጉ? ከጸጋው የተነሳ ዘመሩ። ወህኒው ተሰበረ ይላል። ወህኒው ተሰብሮ እግዚአብሔር ገደል ለማሳየት ነው፣ ለማዳን ነው። ያንን ሰውዬ ለማዳን ነው። እግዚአብሔር በኃይል ነው። እና ያንን በምን አየው? በህይወት ያየው ማለት ነው። ተስፋ
በህይወት ያየሁት። ስለዚህ እኔ ጋር አሁን የሚመጣ አጀንዳ የለም። ራሴ ምስክር ነኝ። ኤርሚ የሚባል አለ እኛ ወድ ባባ ቸርች እኔ በልዩ ልዩ መጽሐፍ እያመጣሁ ትራረ የሚገርም ልጅ። አንዳንድ ልጆች እኮ ደግሞ የተሰጠ ይታይ ምን ማለቱ ነው ይሄ ሰውዬ? ዘፍጥረት 2 ላይ እንደዚህ ይላል። ይሄ መጽሐፍን ሲጽፍ እንዴት ተረጎመው? እያልኩ አንዳንድ ይቻላል አይደል ብዙ የሚያነጋግሩ አየኝና እንዲህ አለኝ። አየህ አንተ እኮ ዝም ብለህ ዮሐንስ 9 ላይ ያለውን ሰውዬ ማንበብ ነው አለ። እቻ ለሁሉ ጊዜ የምትሆን ዮሐንስ 9 አይነ ስውር ነበር፣ በር አለቀ ደቀቀ። ይሄን ማታስተባብለው ዕውቀት ማስጨምርበት ዕውቀት ማቀንስበት እውነት ነው። ይሄ ነው ብለህ ምዕራፍ 9 ዮሐንስ ምዕራፍ 9 ላይ ያለውን ሰውዬ ማየት። ኢየሱስ ጌታ ነው። አሜን። እንደዚህ ያሳርፋል ማለት ያሳርፋል። ቀደም እንዳልከው ይሄ በዕውቀት የሚመስሉ አሁን በዚህ ዘመን በተለይ በዚህ ዘመን አጀንዳ በበዛበት ዘመን ዕውቀት የሚመስሉትን ነገሮች የሚያራግቡ መረጃዎች በበዙበት ዘመን በጣም ይሄ ፌስቡኩ፣ ቲክቶኩ፣ ፊልሙ ምናምን መድረኮች ሁሉ አሉ። ለማንም የሚሰጡ መድረኮች ሰው ይሰብስብልህ እንጂ ስምህ ይግነን እንጂ በውሸት መድረክ ይሰጣል። ውሸት የሚዋሹ በስድብ ትላልቅ ሰው የሚያስከትሉ ሰዎች እንዳሉ አታውቅም? ቲክቶክ ይከፍላቸዋል እኮ አይገርምም? ሰይጣን ተሳዳቢው በመጨረሻው ዘመን የሚለው ዳንኤል እኮ ይሄንን ነው። እንዴት ነው እየተሳደብክ ዓለም ደሞዝ የምትከፍል? የሰውን ነብር የበለጠ የሚያገኙት እነሱ ናቸው። ታዲያስ አይገርምም? ይኸው ዓለም ወደ ምን እንደ ስለዚህ ነው ሰው ምን ማወቅ እንዳለበት መጠንቀቅ ያለበት። አደገኛው ዘመን ይሄ ነው። በጣም ብዙ መረጃዎች በዝተዋል። መረጃዎችን የሚያስተላልፉ ሚዲያዎች ደግሞ በሽ ናቸው። እንደ ድሮ ጋዜጣና ቴሌቪዥን ምናምን ማለት ስልክ ላይ ነው መረጃው። ሰው ነገሮችን ባለያቸው መታወቅ ያለበትን ነገር ባላወቀ መጠን ለነሱ ሰለባ ነው የሚሆነው። ልብ እኮ ልብ ዋናው መሰረታዊ ነገር ነው። ዕውቀት የሚመስሉ ብዙ ነገሮች አንዳንዶቹ እኮ ድሮም የነበሩ ለምሳሌ ይኸውልህ በዛ በሶሻሊዝም ጊዜ ህይወትን አደራ የምትሰጠው እኮ ለአብዮቱ ነው ማለት ኢትዮጵያ እንዲሰጥም ተገደደኝ። አብዮቱ አለልህ ሌላ የምታውቀው ነገር የለም። ሃይማኖት የሚባል የሰውን ልብ የሚያደነዝዝ ይላል እኮ ፕሮፓጋንዳ እንዴ ወጣቱን በሃይማኖት በምናምን አደነዘዙት በሚለው የተነሳ ነው እኮ የሚመቱት የነበረው አይታ። ስለዚህ ህይወትን ምኑ ላይ ትጥላለህ? አብዮቱ ላይ እስከ ሞት ድረስ። አቤት አንዳንድ ለትላልቅ ተልእኮ የተላኩ ሰዎች አሉ። መቼም የዓለም ሆነን ምናያቸው የአብዮታዊ መንግስት ግዳጅ ለመፈጸም ውጪ ድረስ ሄደው ተቆራርጦ የመጡ ልጆች ማለት ተይዘው ለአብዮቱን ለማስፎገር አይታል ችለው የአብዮቱን ስም እንዳይጠፋ ብዙ ዋጋ ህይወትን ድረስ እዚህስ ነው ጦር ሜዳ ምናምን የሚካሄደው እንደዚህ አይነት ነገሮች አሉ። አብዮት የምትላል ግን ውሸት ነበር። የስጋ ነበር፣ የሰው ነበር። ከዛ እንዴት ሆነ እንግዲህ ከዛ ከደብረ ዘይት እንዴት ነው ወደ አዲስ አበባ የመጣው? እንግዲህ ያው ይሄ በጽሁፍ ነው። የስነ ጽሁፍ በስነ ጽሁፍ ጋዜጦች ላይ ምናምን እንጽፋለን አይደለ? ዘመን ላይ እኮ በፊት ይሄ አብዮት እንትና እንደገባ ደርግ እኮ ሲወድቅ ደስ ካለ ነገር አንዱ ጽሁፍ የማስፋፋት እንትናቸው ነው። ያደግ እኮ አንዳንድ መሰረታዊ ለውጥ አምጥቷል። ገብተዋል? አምጥቷል እኮ አንዳንድ ማንከዳቸው ነገሮች ነፃ ፕሬስ አምጥቷል። እንደገና የወታደራዊ አምባገነንነትን ጉራ መጥቶታል። አሁን ከኢህአዴግ ውስጥ አንዳንድ ደስ የሚሉኝ ነገር ኮሎኔሉ ከአስር አለቃው ጋር ሻይ እየጠጣ እየተጫወተ አይገርምም? የለም እንደዚህ ድሮ መቶ አለቃው ሰፈር ሲመጣ ሰፈር ልጆች ይጠፋሉ። ኮሎኔልማ ካለ አካባቢ ላይ የለም። ወታደራዊ አምባገነንነት በጣም በከፍተኛ ሁኔታ ሚሊተሪ ላይ ከሻለቃ ጀምሮ እንዲከደረደር ሰውየው የፈለገውን ያህል ጥሩ ቢሆን ይሄ የጉራው መንፈስ አካባቢውን ጸጥ እንዲያሰኝ ያደርገዋል። ታውቃለህ? ያንን መጣና ኢህአዴግ አንኮታኮተው። ደስ ይለኛል። ምንም ስርዓት አልባ ቢሆኑም ማለት ነው። ዝም ብሎ ሙሉ እስካይለይ ድረስ ቢያደርገውም ያን መንፈስ መጥቶታል። አይተሃል? ያን መንፈስ አንዱ ነው። ወታደራዊ ስርዓት ግን ያስፈልጋል። እኔ አሁን ወደ ኮሎኔል አንድ ኮሎኔል ሲሄድ ይኸውልህ እሱ ምንድነው ይሄ የወታደራዊ ስርዓት አንተ ወታደር ነበር ካለ ታውቃለህ። አሁን ለምሳሌ መከባበር ከሌለ በሰው ህይወት ላይ ነው የምትፈልገው። ምክንያቱም አንተ አለቃህ ምንድነው ብለህ መጠየቅ የለብህም። አሁን ለምሳሌ ስትታዘዝ ማን ወታደር አድርግ አታድርግ ነው መሰረቱ እዚህ ላይ። ስለዚህ ከሱ ጋር ሳይያዝ ነው እንትኑ ይሄ አለቃህ ማክበር። ወታደራዊ ሳይንስማ መሰረቱ አይቀየርም እኮ መሰረቱ አይቀየርም። ግን ይኸውልህ የደርግ መንግስት ምን ሆነ መሰለህ? መጣና መንግስት ሆነ ራሱ ወታደራዊ መንግስት ስለሆነ መንግስቱ ያ የደርግ ቡድን ወታደራዊ አምባገነንነት ከሲቪሉ ጋር ሲቪሉ በእውቀት የተሞላ ነው። ማዕት አይነት ባህሪ ነው ያለው። ማዕት
ስለዚህ እሱን በምን ማስተዳደር ጀመረ? በዱላ ያለው ዕውቀት ምንድነው? ዕውቀቶች አልቆ ልዩ ልዩም ናቸው። ስለዚህ አንዳንድ አመጾች የሚመስሉትን ነገር ሳይሆኑ ራሱ ምን አወራህ ብሎ እኮ አለ እኮ ወፈላ ላይ መጣው ለብድሽ አውጣ ምናምን አውጣ ያሰብከውን ላታስብ ሁሉ ትችላለህ። ከማን ጋር ስለዋልክ ምናምን አለ። አዎ ይሄ በሁሉም መንግስታት ይኖራል። ከእንትን የተነሳ እንዴ መንግስት ነገር ግን የደርግ ደግሞ በጣም ተገለጠ። እዚህ እኮ ነው የወደቀው ታውቃለህ። ከዛ በኋላ ያንን እነኚህ እንትን አደረጉት። ይህንን ለውጥ አመጡ። ይህም አንድ ለውጥ ነው። ከዛ ፕሬስ ደግሞ ለውጥ መጻፍ ጀመረ። ብዙ ነገሮች መጻፍ ጀመሩ። ያኔ ያ ባለፈው የረሳት የካቲት መጽሔት እኮ ነው። አንድ የካቲት ነበር በእንትን አዲስ ዘመን። ከዛ መጽሔቶች ወጡ ተመልከት። ከዛ መጽሔቶች ላይ ምናምን እየጻፈን ዘመን ላይ አንዳንድ ሐሳቦች ብዙ ሐሳቦች ነበሩ። አብዛኛው ቁጭቶች ናቸው። ያው ኢህአዴግም በኋላ ላይ መጨረሻ ላይ እስኪ በላሽ ድረስ በዛ ዘመንም ተበላሽቷል። ይሄ ሀገር በጣም እንትን ያልነበትን ይሄ መከፋፈሉ ምናምኑ ያም ሆኖ ፈር ለቆም ነበር ያኔ እንዴ ብዙ ሰላማዊ ሰልፍ ሁሉ ወጥተው ነበር። እንዴ የዝሙት መጽሔቶች ምናምን ሁሉ በጣም ብዙ እንትና ምናምን ብዙ ያው ወደዛ እንደመለስ ያው አሁን ግማሹ አርጅቶ ግማሹ ደክሞ ግማሹ የዘራትን እንዳቅሚት ያጭላል እኮ ያጭላል። ውሸት እኮ ነው ይሄ ዓለም ከጌታ ውጪ ይኸውልህ በፈለከው አይቼ ነገር የለባለሁ እኛ ትላልቅ ያደርግ ሰዎች ተሰብስበው አንድ ቦታ አንድ ዝም ብሎ ናውጣ ከላይ ምናምን ሲለው እነኚህም እንደዚህ የተንገታገቱ ለእግዚአብሔር ዕውቅና እስካልሰጠች ድረስ ምድር እኮ ባለቤት አላት። ሰማይና ምድር ባለቤት አለው። ለባለቤቱ ዕውቅና ሳትሰጥ እንዴት ነው የምትኖረው? ከባድ እኮ ነው። ለጊዜው ነው የምትኖረው። ለጊዜው የሚዋሹ አሉ። ለጊዜው እና ደግሞ የሚመስሉ አሉ። ስለዚህ አሁን ዋጋ ምናምን ይከፍላሉ። ይሁንና ያን ጊዜ ወደ አዲስ አበባ የመጣሁት እንግዲህ በዚህ በፕሬሱ ምክንያት እንደዚህ ቤት በቀላሉ የምትከራየው እኮ ያኔ 20 ብር ምናምን ትከራያለህ። 20 ብር 30 ብር ትከራያለህ። ግን ደግሞ ሌላ አንተን የተከራየ አለ ጫትና ሲጋራ በዱቤ ነው የምትኖረው። ይገርማል። ቀደም አልነገርኩም ባለፈው ነገርኩ በጓደኞቼ ብዛት ችሎታ ማለት ደግነት ነው የኖርኩት። ብዙ ተጠቅሰው የማያልቁ ጓደኞች አሉ። ጤናማ አስተዳደግ ያደጉ ማለት ነው እነሱ። አሁን የምትለኝ አንተ ከጌታ በፊት የመጣህበትን ነው። እኔ ያልኩ ምንድነው ከደብረ ዘይት ጌታን አገኘህ ተረስ ከዛ እንዴት ነው ወደ አዲስ አበባ ኑሮ የጀመርከው? ወደ አዲስ አበባ እኮ ደብረ ዘይት ሆኜ እኮ 10 ዓመት ምናምን ተቀበልኩ በጌታ በጌታ ሆነ 10 ዓመት እዛ ነበር። ሶስቱ የጥንካሬ ዓመት ነበር። ስድስቱ ግን የውጣ ግራ የተጋባሁበት ማለት እንደገና ግራ ተጋባው። ጌታን ግን አለ ያወቅኳትን ዕውቀት ማንም ሊነጥቃት አልቻለም። ማንም ነው የምልህ እንዴ አንዳንድ ሰሞን እኮ መጠጥ ሁሉ ጀመርኩ አይደል እንዴ በጌታ ከሆንኩ በኋላ ከዛ አንድ 6 ዓመት ወደኩ ምልህ ታዲያ አንድ ሰዓት ሲነሳብኝ የሆነ ሰዓት ላይ ውድቀት ሲመስለኝ ከዛ ውድቀት ለመሸሽ በዮባ 24 17 ነፃ ገላገለኝ ምልህ ታዲያ ከዛ አይደል ምንድነው ይሄ የምናው ጥያቄ ለመሸሽ አልጀምርም። አሁን ግልጽ እናድርገውና ወደ ጌታ መተህ አሁን ቅድም ስትነግረኝ የነበረው አለ በጣም ከፍታ መንፈሳዊ ከፍታ ውስጥ ገብተሃል። በጸሎት በርትተሃል። ጾም ጸሎት ማድረግ ጀምረሃል። ከዚህ ሁሉ ጊዜ በኋላ ወደ ኋላ ተመለስኩ ነው የምትለኝ? ወደ ኋላ መመለስ የሚባል ነገር የለ። ይሄ ባካረገ ምናምን የት ነው የምትመለሰው? የትም ብትገባ ግን ጌታን ይዘህ እያለቃቀስክ ምናምን ድካም ውስጥ ትገኛለህ። 6 ዓመት እምልህ እኮ ቅድም ድምጽ ቀሰቀሰኝ አላልኩም? አንድ እንዲህ የማወላውልበት ጉዳይ ነበረ። በህይወትህ ላይ ወሳኝ የሆኑ ነገሮች አንዳንድ ያጋጥማልና እየተሸወድክ ነው የሚል ድምጽ ቀሰቀሰኝ በጩኸት ብድግ ብዬ አልጋዬ ቀን ነው ሰማሁ ያንን ድምጽ አይደል ችላ አልኩት። አየሁ ጸሎትም ችላ እያልኩ ነበር፣ ንባብም ችላ እያልኩ ይሄን ዓለም እያየሁ አንዳንድ ጉዳዮች ነበሩ ከሰዎች ጋር እየተሸወድክ ነው የሚል ድምጽ በዛ ርዕሰ ጉዳዩን ልቤ ውስጥ ያለ እየተታለልክ ነው ያስኮቶ ፕሮጀክት እያለኝ ችላ አልኩት። ይሄን ድምጽን ችላ ማለት ስትጀምር ነው አደጋው። ከዛ ጌታ መሀል ላይ እኮ ጣልቃ ይገባል። እንደዛ እንትን እያረኩ እየደከምኩ የአሕዛብ መሳለቂያ አትሆንም ምናምን አለኝ አዲስ በድምጽ በነብይ እየጸለይን አብረን አትሆንም ማለት እንዲያው የኔ አይደለማ አውቀዋለሁ እኮ ነው ግን እንደሚገባ አልሆንኩም። ገብቶሃል? ጌታ ይቀላል ይዋጋል እንዴ ማነው ክፉ እንደዛ ሆነ እኮ። ከዛ እዛ 10 ዓመት ቆየሁ። ከዛ በኋላ ደግሞ እንደገና ለውጥ ሲመጣ ወደ ከዚህ ድካም እንዴት ወጣ ማለት
ቃሉን ያወጣኝ የሚገርም ይሄን ድካም ተከትሎ ደግሞ ሌላ ተጨማሪ አይመጣም። ይሄ አዲሱ እንቅስቃሴ ወንጌል ይሄና ንግድ ምን ይሄ ንግዱ መጡ ትላልቅ የቸርች ምናምን ትላቸው አሁን ትላልቅ ሚዲያ ያላቸው ምናምን እዛ ያው አይንዬ ይዛኝ ትሄዳለች። እንግዲህ ይዛኝ ማለት ባለቤት አገባ መቼ ነው ሚስት ያገባ? ያኔ በዛው ጊዜ ነው በዛው ከድካሙ ያለው ያው እሷ እያበረታችኝ ምናምን ነገር ነው። ማለት በጌታ አግብታ ነበር ያኔ መቼ ድሮ ነው ይሄ በድካም ውስጥ ያለ? ድካም ወጣ ገባ ምናምን እያልኩ ልቤ እኮ ደህና ነው። እሷም በጌታ ቤት ነው ያገኘሃት? እሷም በጌታ ይዛለች። ጌታን እኮ ተቀብላለች። ተገናኛችሁ? እንደዚሁ በአጋጣሚ ነው። በአጋጣሚ ተገናኘ። የኛ የተለየ ነው። በአጋጣሚ ከአንዳንድ ነው የወሰድነው። እግዚአብሔር ራሱ ነው የሰራው። ከዛ በኋላ እሷ እንግዲህ በራሷ ግንዛቤ ይዛኝ ትሄዳለች ቸርች። እዛ ድካም ውስጥ የት ነው ይዛኝ የምትሄደው? መጀመሪያ ቲሸርት ገዝተህ ከዛ ዘይት ገዝተህ ምናምን የሚሉ እንዴት ይሆናል? እኔ ቃሉ እንዴት እንደበላው ነግሬያለሁ። እንዴት ይሆናል እንደዚህ ያንግ በዚህ ይዛኝ ትሄዳለች። ግን ባልሄድ የምፈጽመው ስህተት ከባድ ስለነበር ሄዳለሁ አብረን ይዛኝ እንደዚህ አንቃ ነው ገብቷል። ከዛ አንዳንዴ አብረን እንሄድና እሷ እዚህ ጋር ቁጭ ስትል እንደ ንግድ ላይ አይደሉ እነሱ ዘይቱ ምናምን ሲሉ ህዝቡ ተጋፍቶ ውሸት ነበር። ከዛ በልየም እኮ እንደዛ አይነት ቦታ ተወስደኝ ነበር አድረገ በኋላ ደከመ ተብሎ ተጠራርቶ አይሆንም። ይሄ ደግሞ እንዴት ይሆናል? ይሄ ደግሞ ከየት የመጣ ነው? ከዛ እሷ እንትን እስክትል ድረስ እኔ እወጣለሁ። እዛ ቡና ጠጥቼ ልክ ሰዓቱ ሲያልቅ ምን አይደለም ትለው ሰዓቱ ሲያልቅ ወጥቼ አጥሬ ቁጭ እላለሁ። ከዛ እንወጣለን። ከዛ ጨርሻ አንቺም አትሄጂ አልኳት። ይሄ እንደዚህ አይነት ወንብድና። ከዛ በኋላ ሌላም ቦታ እንደዚህ አይሆንም አልኩ። ከዛ በኋላ እንግዲህ ተመልከት፣ ስራም ነበረኝ አንድ ቴሌቪዥን ላይ አሁን ቆሟል። እዛ ላይ እንሰራለን። መጽሔትም እናዘጋጅ ነበር። ለውጡም መጣ። ይሄ ለውጥ ሲመጣ ተመልከት፣ አሪፍ ርዕሶች ነበሩ፣ ደስ የሚሉ ነገሮችም ነበሩ። እንደ ሀገርም ታስበለ ብዙ ነገሮች እንትን አሉ። ከዛ እዛ ላይ እየሰራን ቸርች እንደዚህ እያደረግን መጨረሻ ቸርች አገኘ ክርስቲያን ወንድማማች እንደዚህ ወርበሎችን ከኔ ጋር አይሄዱ፣ ግን ከኔ ህይወት ይሻላሉ። ገብተዋል። ብዙ እኮ ያልተቀረፈ ነገር ነበረ። እግዚአብሔር አሁንም ድረስ እያስተማረን የሚሄድ በየለቱ አሁን እዚህ ክርስቲያን ወንድማማች ሲሄድ የሚገርም አገልግሎት ልክ እንደ መሰረተ ክርስቶስ እንደ ድሮ አይነት ምን አሰብኩ መሰለ? አዲስ አበባ ገደል አፋፍ ያለች መሰለኝ እኔ በወንጌሉ እየተሸቀጠ እየተነገደ መርካቶ ውስጥ የተናቀው ሳንቲም እያግበሰበሰ ምናምን ምን ብዬ አዲስ አበባ ፈርቻት ነበር ከነ ወንጌሉ። ከዛ ክርስቲያን ወንድማማች ሲሄድ ቆንጆ ወንጌል ሲያስተምር ይሄ ኤርሚያስ ምን ልጅ ትንሽ ልጅ አሁን አድጓ ትልቅ ሰው ሆኗል። ጓደኛዬ ሆኗል። አሁን እሱ ሲያስተምር እንዴት ፈቀዱለት አልኩ። እኔ ራስ ተቀየርኩ። ታውቃለህ እንዴት ንጹህ ወንጌል ተፈቀደ? ፓስተር አለሙርጋ አሁን ጓደኛዬ እሳቸው መጡና ጨበጡ። እንደዚህ ነው ቸርቹ ስርዓት ያለው እንደ መሰረተ ክርስቶስ። ቺ እንደዚህም አለ ተስፋም አለ ወንጌል እያልኩ እንግዲህ እዛ ቀስ እያልኩ እዛ ገባሁ። ምክንያቱም አንድ ቀን እንደዚህ አውቀው የለ እንደዚህ ብዙ አንዳንድ ፈተናዎች ወጣ ወረድ ምናምን ሲበዙ ስርዓት የማያዝ አለብኝ አልኩ። አንድ ደብረ ዘይት አይደለሁም አሁን እዚህ ነኝ። አንድ ቸርች መያዝ አለብን። በተለይ ያም ባይሆን ደግሞ በራሴ ግንዛቤ ይሄ አስራት ምናምን መስጠት አለብን። ሳንቲም አለ የት እንስጥ። ከዛ በኋላ አንድ ያየሁት አሪፍ ቸርች እቺ ነች። እዛ እንሂድ ተባባልና እቺ ወንድማማች ሄድን። ከዛ አንድ ወንድ ልጅ እግዚአብሔር ይባርካት ሮማን የምትባለች የት ናችሁ እያለች ተቀበለች። ታውቃለህ ባትቀበለን እኛ ለአንዱ ቺስ ተሰጥቼ ሄዳለሁ በር ላይ እንዲቀበሉ አባል ሳትሆን መስጠት እንትን። ከዛ በዛው እያግባባች እንትን አለኝ። ከዛው አብዬ ይሄም አብነት ነው አብነት ይበትሁት አለ ክርስቲያን ወንድማማች እሱ ያናግራቸው ሲያናግረን የሚገርም ነገር ወንጌልን ራሷን ክርስቲያን ወንድማማች ማለት ማቴዎስ 23 ላይ ያለው እኮ ነው። የሚገርም በቃ ራሳቸው ታውቃለህ ገረም። ከዛ እዛው ጀመር እዛው ነው አሁን እስካሁንም እዛው ነኝ እኔ አሁን ድረስ እዛው ነኝ። እግዚአብሔር ይመስገን። እንግዲህ ያው ህይወትህን እንግዲህ ከመጀመሪያ እስከ መጨረሻ ነገርከን። እግዚአብሔር ይባርክህ። እንግዲህ ሰዓታችን አልቋል። በሁለት ሳምንት በአራት ክፍል መተህ ህይወትህን ስለነገርከን እግዚአብሔር ይባርክ። ወደፊት ደግሞ እንግዲህ በፕሮግራሞች ደግሞ አብረን እንመለሳለን ማለት ነው። በጣም ጥሩ። እሺ፣ አመሰግናለሁ። ተባረክ።
ተመልካቾቻችን የዛሬ ዝግጅታችን በዚህ ይጠናቀቃል። ወንድማችን አለምሸት በ4 ክፍል በዩቲዩብ ወደ እናንተ የደረሰው እንደዚሁም ደግሞ በኢቫንጀሊካል ቴሌቪዥን በአየር ላይ የምትከታተሉ 2 ሳምንት ወደ እናንተ በደረሰው ዝግጅት በዚህ ይጠናቀቃል። እንግዲህ ይህንን ዝግጅት አንዳንዶቻችሁ በዩቲዩብ ላይ መከታተል አልቻልንም ብላችሁ ጠይቃችሁናል። ዩቲዩብ ላይ ሲኤምኤን ቲቪ ኢትዮጵያ ክርስቲያን ሚዲያ ኔትወርክ በአማርኛ ብትጽፉ ክርስቲያን ሚዲያ ኔትወርክ ብላችሁ ብትጽፉ ይመጣላችኋል። እዛ ላይ ምስክርነቶች ሁሉ ይመጣል። ሰብስክራይብ ካረጋችሁ አዳዲስ ቪዲዮዎች ሲለቀቁ ወዲያው እንዲደርስ ብዙ ጊዜ ይሄን ነገር አንናገረውም እንትንም ስለሚመስለን ያው ሰዎች እናንተ ከተጠቀማችሁበት ብቻ ለሌላ ሰው ሼር አድርጉት። ካልጠቀማችሁ ምንም አልጠቀማችሁ ማለት ነውና በዚህ መልኩ ማግኘት ትችላላችሁ። በተረፈ የሚቀጥለው ሳምንት በአዲስ እንግዳ ወደ እናንተ እንመጣለን። እስከዛው ድረስ ተሰናበታችሁ። ተስፋዬ ካሳሁን ነኝ። እስከ ሳምንት ድረስ እግዚአብሔር ከሁላችን